الناس عدايس الناس عدايس الناس انت سنقيدي انت سحريزي تتمليس عداي تتمليس عداي الناس مدري جنة لونة مدري حكي يا ورقي مدري جنة لونة مدري حكي يا ورقي ولادي تقالوا ذكرنا حواتنا تصير أبوي وصح منا أنينا أبوي يا أبوي ذكرنا حواتنا وجنا وصح منا أنينا أبوي أنينا نابرها بسميت مسحاي بوقي كفينا جين ذكرنا توارقوا وصح منا أنينا ውድ ያገሬ ልጆች ይህ ጥሪ እንግዲህ ለሙሉ ኢትዮጵያውያን ነው። እንደምታውቁት በህፃጽ ብዙ ሰዎች በረሃብ እየተጎዱና በየሰከንዱ ብዙ ሰዎች ልናጣ ነው። እኛንን ምናድናቸው አብረን እነዚህ ሰዎች ልንደርስላቸው ይገባል። በዚህ ምክንያትም የ100 ብር ቻሌንጅ ጀምረናል ጋይስ። በተቻላችሁ አቅም እንድታስገቡ ማለት ነው። ከፈለጋችሁ 100 ብር ከፈለጋችሁም 50 ብር 100 ብር ያልነው ቻሌንጅ እንዲሆን ነው እንጂ የአቅማችሁ ብታግዙን በጣም ደስታችን ነው ለኛ ማለት ነው። እና በኢሳ ማህበር የምንጠይቃችሁ ነገር ቢኖር እነዚህ ሰዎች እንድንደርስላቸው ከጎናችን ቁሙ፣ እንደ ሀገር ቆመን እናድናቸው ልንላችሁ እንፈልጋለን። ሌላ የምትለው ነገር አለ ወንድማችን? እንግዲህ አሮኔ ሁሉም ነገር ሜንሽን አድርጎላችኋል ብዬ ተስፋ አደርጋለሁ። በእኛ በማህበራችን ስም ወይም በማህበራችን አባላት ስም የተከፈተ አካውንት አለ። እዚህ ቪዲዮ ላይ እናስቀምጥላችኋለን። እዛ አካውንት ላይ የምትችሉትን የሀገር ልጆች የምትችሉትን ከ100 ብር ጀምሮ እስከምትችሉት ብር ድረስ ማስገባት ትችላላችሁ። ከዚህም በተጨማሪ ደግሞ ኢንካይንድ ነው መርዳት የምትፈልገው የምትሉት ካላችሁ የንጽህና መጠበቂያዎችን፣ ምግቦችን፣ ዘይቶችን፣ ሩዝ ምናምን ማምጣት የምትፈልጉ ሰዎች ደግሞ ነገ ጠዋት ምሳሌ አዲስ አበባ ቦሌ አካባቢ ከዩጎቸር ጀርባ ምሳሌ አዲስ ፓርኪንግ ኤሪያ ውስጥ የምናሰባስብ ይሆናል ማለት ነው። ነገ ከጠዋት 4 ሰዓት ጀምራችሁ እስከ ማታ ድረስ ያሰባሰብን የምንገኘው እኛም በቦታው እንገኛለን። የምትችሉትን ያክል እርዳታ እንድታስገቡልን በፈጣሪ ስም እንጠይቃችኋለን። እንግዲህ እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ እንላለን። ለሁሉም ይድረስላቸው እግዚአብሔር። ይህንን ቪዲዮ ሁላችሁም ተመልክታችኋል። በእነዚህ ቅን ሐሳቢዎች የተነሳ የአካባቢያቸውን ማህበረሰብ የተቸገሩትን፣ የተራቡትን በማህበራዊ ሚዲያ ካጋሩ በኋላ የሁላችንም ልብ ተነክቷል። ዛሬ ከአዲስ አበባ በሌሊት ተነስተን ሽሬ፣ ከሽሬ ደግሞ 30 ኪሎ ሜትር ርቀት ላይ የምትገኘውን ሕጸጽ ከተማ ያሉ እናትና አባቶቻችንን ልንጠይቅ እኛም ዝግጅታችንን ጨርሰን በሽሬ ከተማ እንገኛለን። የሚያስፈልጋቸውን ድጋፍ ከነሱ በሰማነው መሰረት አሟልተን ወደ ቦታው እየሄድን ነው። ከቦታው ላይ ያሉትን ነገሮች ለእናንተ እናካፍላለን። ኑ ጋይስ እንኳን ደስ አለን ይላል። ስትገባ ስንት ደረሰው? 30 ሺህ ብር ገባ። በ10 ደቂቃው 30 ሺህ ብር ገብተናል። የታባቱ ብጥስ አሁን 40 ሊገባ ይሄው እየገባ 1500 ብር ገባል። እስኪ ኖቲፊኬሽን እናሳይ። ገባ እንደገና እስኪ እንደገና 32400 ያዘው። እስኪ 1000 ብር ገባ። 3500 ብር ገብቷል። 200 ብር እንደገና እስኪ በለው እስኪ ዝዝ ይላል። 1 2 3 4 ዝዝ ያዳባቱ በእንደዚህ አይነት ሁኔታ ጠዋት 500 2000 በስመ አብ ወመንፈስ ቅዱስ ጋይስ ደረስንላቸው። ይህ ነው ስራ ማለት ነው። መተባበር እንደዚህ ነው። ይኸውላችሁ እስከ ጠዋት ድረስ እንጠብቃለን። ተመልከት፣ እስከ ጠዋት ድረስ እንጠብቃለን። በቻልነው ቀን በቃ እስከ ጠዋት አንድ ሊገባ ይችላል። በቃ ጠዋት ስንት ብር እንደተገኘ ይኸው እነግራችኋለሁ። ግልጽ አድርጌ እዚህ ነው ማሳያችሁ፣ ቁልጭ አድርጌ
ይሄ ከቦታው የተደረገ ጥሪ ነው። በዚህ ቦታ ላይ በከፍተኛ ሁኔታ የሕክምና ችግር አለ። ይሄ እስከ ዛሬ ድረስ ስለ አካባቢው ከተወራውና ከተነገረላችሁ አንገብጋቢውን ነው የምነግራችሁ። ዛሬ አይኔ ያየውን አንደበቴ እየመሰከረ ስለሆነ ለብዙ ሰው ይህንን ቪዲዮ ሼር አድርጉት። በሕጻጽ ውስጥ በዚህ ሰዓት አንገብጋቢው ጉዳይ ምግብ አይደለም። ይህንን ቻሌንጅ ሁሉም ሰው እንዲቀላቀል እፈልጋለሁ። የጤና ማጣት ከፍተኛ መጎሳቆል የፈጠረባቸው የዚህ አካባቢ ነዋሪዎች በዚህ በሰሜን እንፋሎት ውስጥ በቆርቆሮና በሸራ በተወጠረ ቤታቸው ላይ በከፍተኛ ሁኔታ በበሽታ ሲሰቃዩ ማየት በጣም ያማል። እዚህ ቦታ ላይ ከ17000 በላይ ህዝብ የሚኖር ሲሆን ለነዚህም ህዝብ የሚሆን የጤና መገልገያ ቦታ ይሄ ነው። ከሞቀው ጎጆአቸው ተፈናቅለው ወጥተው በረሃብ በበሽታና በተለያዩ ነገሮች የመኖራቸው ጉዳይ ከሞት አፋፍ ላይ ቆሟል። ሕጻጽ ላይ የሕክምና ባለሙያ የሕክምና ተቋምና መድኃኒቶች በከፍተኛ ሁኔታ ያስፈልጋሉ። ይህ ጉዳይ የሚመለከታችሁ ሆስፒታሎች፣ ድርጅቶችና ሌሎችም ብትሆኑ የመንግስት አካላት ጥሪያችንን ተከትላችሁ እባካችሁ ዛሬ ነገ ሳትሉ ህይወታቸውን አትርፉላችሁ። እናንተም ይህ ቪዲዮ በአፋጣኝ በ24 ሰዓት ውስጥ የተለየ መፍትሄ ይዞ እንዲመጣ ለቻላችሁት ሰው ሼር አድርጉት። ውድ የአገሬ ልጆች ወንድማችን አንድ የሚነግራችሁ ነገር አለ። እባካችሁ ልብ ብላችሁ ስሙት። ሰላም የኢትዮጵያ ህዝቦች እንደምን አላችሁ? በሀገር ውስጥም በውጭም የምትገኙ ይህን እርዳታ ድምጽ ለእናንተ ስናደርስ እንግዲህ እኔና የማህበሩ አባላቶች በዚህ ቦታ ቆመን ነው ማለት ነው። ማህበራችን ኢሲያ እንግዲህ በተቻለው አቅም በረሃብ የተጎዱ ወገኖቻችንን በትግራይ ክልል ሽረ እንዳስላሴ አካባቢ በሕጻጽ በምትባለው ከተማ ላይ በረሃብ የተጎዱ ወገኖቻችንን ለመርዳት የተቻለ እንቅስቃሴ እያደረግን ነው የሚገኘው። ዛሬ ሙሉ ቀን እያደረግን የነበረው እንቅስቃሴ እሱ ነው። አንደኛው ምን መሰላችሁ? የምትችሉትን ያክል ገንዘብ ከ100 ብር ጀምሮ የምትችሉትን ያክል ገንዘብ መርዳት እንድትችሉ አካውንት እያመቻቸን ነበረ። እሱን አካውንት ጨርሰናል። እዚህ ቪዲዮ ላይ ሜንሽን እናደርግላችኋለን። በዛ አካውንት ላይ እንግዲህ በሁላችን ስም የተከፈተ አካውንት ነውና እዛ አካውንት ላይ የምትችሉትን ያክል ገንዘብ እያስገባችሁ በገንዘብ መርዳት ስትችሉ፣ ሁለተኛው ደግሞ ኢንካይንድ ወር ደግሞ እኛ መተን ራሳችን ማቴሪያሎችን እናንተ ማስረከብ እንፈልጋለን የምትሉ ደግሞ ነገ ጠዋት 4 ሰዓት በቦሌ ምሳሌ አዲስ አካባቢ ከዩጎ ቸርች ጀርባ በሚገኘው ፓርኪንግ ላይ ማሰባሰቢያ እያዘጋጀን ስለሆነ የምትችሉትን ዕቃ ዘይት ሊሆን ይችላል፣ ንጽህና መጠበቂያ ልብስ ሊሆን ይችላል፣ የተራበ ሰው ይቸግራል ብላችሁ የምታስቡትን ነገር በሙሉ አመታችሁ መርዳት የምትችሉ ሰዎች ትንሽ ትልቅ ሳትሉ የእናንተ ፍቅርና የእናንተ መተሳሰብ ነው የሚያስፈልገን በሰዓት ላይ እሱን ነገር አሰባስበን እንግዲህ ከጥቂት ቀናት በኋላ ወደ ሽረ እንዳስላሴ ሁላችንም ሄደን ከእናንተ ባደራ የተቀበልነውን ልብስና ወይ ከእናንተ ባደራ የተቀበልነውን ገንዘብ የምናስረክብ ይሆናል ማለት ነው። እንግዲህ ይሄ ቪዲዮ የሚደርሳችሁ ሰዎች ለሁሉም ሼር አድርጉ። ከሀገር ውስጥም ከሀገር ውጭም ያላችሁ ስለሚመለከታችሁ ማለት ነው። ሌላ ጨምሮ ነገር አለ። 4 ሰዓት ጀምሮ እስከ ማታ 10 ሰዓት ነው የሚቆየው። ስለዚህ ከጧት 4 ሰዓት ጀምሮ ቦሌ ዩጎ ቸርች ጀርባ ምሳሌ ፍየል ቁርጥና ስጋ ቤት እሱ አጠገብ ፓርኪንግ ኤሪያ አለ። እዛ ጋር ነው የምንገኘው። ስለዚህ ከ4 ሰዓት ጀምሮ እዛ ጋር መጣችሁ የምትችሉትን ያህል ሰፖርት ማድረግ ትችላላችሁ ማለት ነው። በቻላችሁት አቅም ምግብ እንቀበላለን፣ ልብስ እንቀበላለን። በቻላችሁት አቅም ሁላችሁም ኑ፣ እኛም እዛ እንገኛለን ማለት ነው። እኛም ታዩናላችሁ። እንወዳችኋለን። ቴንክ ዩ ሶ ማች። ሰላም ጋይስ፣ ስለ ሕጻጽ እንግዲህ አዲስ ዜና ይዤላችሁ መጥቻለሁ ከዶክተሮች ማለት ነው። ሕጻጽ ላይ በረሃብ እየተቸገሩ ያሉት ወገኖቻችን ምንድነው የሚያስፈልጋቸው እንድናውቅ ሊስት ልከውልኛል። የሚያስፈልጋቸው ነገሮች ማለት ነው። መጀመሪያ የሚያስፈልጋቸው ዋነኛው ነገር ማለት ነው ሃይ ፕሮቲን ያለው ምግብ ነው። ሃይ ፕሮቲን ያላቸው ምግቦች በጣም ያስፈልጋቸዋል። ሌላ ነገር ደግሞ የሚያስፈልጋቸው ምንድነው? ሶላር ያስፈልጋቸዋል። ለሄልዝ ስቴሽኖች ማለት ነው ለሕክምናቸው ሶላር ያስፈልጋቸዋል። ከፀሐይ ኢነርጂ እያመጣ ኤሌክትሪሲቲ የሚሰጥ ማለት ነው። ገባችሁ አይደለ? ብዙ ሰዎች አሁን አልጋ ላይ ሊተኙ ይችላሉ ማለት ነው። ሌላ ነገር ደግሞ የሚያስፈልጋቸው ምንድነው? ሶሻል ወርከር ያስፈልጋቸዋል which is ለታላላቅ ሰዎች older people። አሁን ለምሳሌ እድሜያቸው ተለቅ ያሉ ሰዎች የሚያግዛቸው ሰው ያስፈልጋቸዋል ማለት ነው። የሚያለብሳቸው፣ የሚንከባከባቸው፣ ካጠገባቸው ሆኖ የሚቆም የሚያያቸው ማለት ነው። በዚህ ሰዓት ላይ ያስፈልጋቸዋል ማለት ነው። ለአሁን እንግዲህ ኩከርስ እና ምግብ ማብላት የሚችሉ ሰዎች ያስፈልጋሉ። ምግብ መስራት የምትችሉ ከሆነ እና ምግብም ማጉረስ የምትችሉ ከሆነ ካጠገብ፣ ምክንያቱም አቅም የላቸውም ተዳክመው ነው ያሉትና ካጠገባቸው ሆናችሁ ማጉረስ የምትችሉ ከሆነ እነዚህ ሰዎች ያስፈልጋሉ ማለት ነው። ስለዚህ እባካችሁ እነዚህ ሁሉ ነገሮች በተቻለን አቅም የየራሳችን ይዘን ወደ ሽረ ብንሄድ በጣም ደስ ይለኛል። አቅም ካላችሁ ብዙዎቻችሁ ደግሞ ወደ እኔ አካውንት በመግባት ቲክቶክ አካውንት ላይ ባዮ ላይ ንግድ ባንክ አለ፣ ፋንድ ማድረግ ትችላላችሁ፣ ዲፖዚት ማድረግ ትችላላችሁ። የተቻላችሁ አቅም እኔ ደግሞ ስንት ብር እንደደረስን ሪፖርት አደርግላችኋለሁ ማለት ነው። ስለዚህ ተጋግዘን እነዚህ ሰዎችን እናግዛቸው ጋይስ። እወዳችኋለሁ በጣም።